በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት ከመደበኛ የጦር ግንባር ፍልሚያዎች አልፎ የኢኮኖሚ መሰረተ ልማቶችን ወደ ማውደምና የፖለቲካ እንዲሁም ወታደራዊ አመራሮችን ኢላማ ወደ ማድረግ ተሸጋግሯል። ሩሲያ በዩክሬን ከተሞች ላይ የድሮንና የሚሳኤል ጥቃት ስትቀጥል፣ ዩክሬን በበኩሏ የሩሲያን ወታደራዊ ፋይናንስ የሚደግፈውን የነዳጅ ኢንዱስትሪ ኢላማ በማድረግ በሞስኮ ኢኮኖሚ ላይ ጫና ለማሳደር እርምጃዎችን እየወሰደች ትገኛለች። በዛሬው ዕለት የዩክሬን ባለስልጣናት እንዳስታወቁት ሩሲያ በዩክሬን የተለያዩ ከተሞች ላይ በከፈተችው የድሮንና የሚሳኤል ጥቃት ቢያንስ የሶስት ሰዎች ሕይወት አልፏል። ከኦዴሳ ክልል በስተቀር በመላው ዩክሬን በሚገኙ ግዛቶች ከሌሊት ጀምሮ የአየር ጥቃት ማስጠንቀቂያ ሳይረኖች ሲያስተጋቡ ማደራቸውን የሮይተርስ መረጃ ያመላክታል። በምስራቃዊ ዩክሬን በምትገኘው የፖልታቫ ክልል በተፈጸመው ጥቃት የመኖሪያ ህንፃዎችና አንድ ሆቴል ላይ ጉዳት የደረሰ ሲሆን አካባቢውም በሳት ቃጥሎ መዋጡ ተነግሯል። የፖልታቫ ክልል ወታደራዊ አስተዳደር ኃላፊ የሆኑት ቪታሊ ዲያኪቪንቺ እንዳብራሩት በዚህ ጥቃት የሁለት ሰዎች ሕይወት ሲያልፍ 11 የሚሆኑ ሰዎች ደግሞ የመቁሰል አደጋ አጋጥሟቸዋል። በተመሳሳይ በደቡባዊ የሀገሪቱ ክልል በምትገኘው የዛፖሪዥያ ክልል ሩሲያ የተቀናጀ ሚሳኤልና የድሮን ጥቃት መፈጸሟን የክልሉ ወታደራዊ አስተዳደር ኃላፊ ኢቫን ፌድሮቭ ገልጸዋል። ኃላፊው እንዳስረዱት በዚህ የሌሊት ጥቃት የአንድ ሰው ሕይወት ሲያልፍ 5 ሰዎች ደግሞ ቆስለዋል ብለዋል። የሟቾችና የቆሰሉት ሰዎች ቁጥርም ሊጨምር እንደሚችል ኃላፊው አመላክቷል። በጥቃቱም 6 የጋራ መኖሪያ አፓርታማዎች፣ 2 የግል መኖሪያ ቤቶች፣ 1 የንግድ መደብር፣ የተለያዩ ተቋማት ህንፃዎች እንዲሁም የኢንዱስትሪ መሰረተ ልማቶች መጎዳታቸው ተገልጿል። ይህ ጥቃት ከመፈጸሙ ዋዜማ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአገሪቱ የስለላ ተቋማት ባደረሷቸው መረጃ መሰረት ሩሲያ መጠነ ሰፊ የአየር ጥቃት ለመፈጸም ዝግጅት እያደረገች መሆኑን ገልጸው ነበር። በምድር ላይ ያለው የጦር ግንባር ውጊያም የጸደይ ወቅት የአየር ጸባይ አመችነት ምክንያት ተጠናክሮ ቀጥሏል ሲል ሞስኮ ታይምስ ዘግቧል። ዩክሬን ባወጣችው መረጃ መሰረት ሩሲያ ባለፉት 4 ቀናት ውስጥ ብቻ ባደረገችው የማጥቃት ዘመቻ ከ6000 በላይ ወታደሮቿን እንዳጣች ተገልጿል ሲል ዘገባው አክሏል። የዩክሬን ጦር ኃይሎች ጠቅላይ አዛዥ ጀነራል ኦሌክሳንደር ሲሪስኪ እንደገለጹት የኪየቭ ኃይሎች ሩሲያ ተጨማሪ የዩክሬን መሬቶችን ለመያዝ እያደረገች ያለውን የማጥቃት ሙከራ መመከትና ወደ ኋላ እንዲመለሱ ለማድረግ ወታደር ኃይሉ ከባድ ትንቅንቅ እያደረገ መሆኑን ገልጿል። ከዚህም ጋር ተያይዞ ፕሬዝዳንት ዜሌንስኪ የዩክሬንን ወታደራዊ ስለላ መረጃ ጠቅሰው እንደገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦር ድሮኖችን ማስተናገድ የሚችሉ 4 የምድር መቆጣጠሪያ ጣቢያዎችን በቤላሩስ ግዛት ውስጥ ለመክፈት እቅድ አውጥተዋል። ቤላሩስ ቀደም ሲል የሩሲያ ጦር በግዛቱ አቋርጦ እንዲያልፍ ከመፍቀዷን ባሻገር የኒውክለር አረር መሸከም የሚችሉ ሚሳኤሎችን ጨምሮ የተለያዩ የሩሲያ ወታደራዊ ትጥቆችን በሀገሯ ለማስቀመጥ ተስማምታለች። ዜሌንስኪም የቤላሩስን ተሳትፎ በማንሳት ለዚህ እርምጃ ምላሽ እንደሚሰጥ ተናግረዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር ባወጣው ሪፖርት መሰረት ባለፉት 24 ሰዓታት ውስጥ በልዩ ወታደራዊ ዘመቻ ቀጠና የዩክሬን ጦር ኃይሎች ወደ 1275 የሚጠጉ ወታደሮቻቸውን ማጣታቸውን ገልጿል። ሚኒስትሩ እንዳስታወቀው የዩክሬን ኃይሎች በሩሲያ የሰሜን እዝ የኃላፊነት ቀጠና ከ245 በላይ፣ በምዕራብ እዝ እስከ 180፣ በደቡብ እዝ እስከ 180፣ በማዕከላዊ እዝ ከ375 በላይ፣ በምስራቅ እዝ ከ260 በላይ እንዲሁም በዴኔፕር እዝ ቀጠና ደግሞ ከ35 በላይ ወታደሮቻቸውን አጥተዋል ብሏል። ሆኖም ሀገራቱ ይህንን መረጃ አውጡ እንጂ በገለልተኛ ወገን የወጣ መረጃ የለም። የታስ የዜና ወኪል ያጠናከረው መረጃ እንደሚያሳየው ደግሞ የደህንነት አገልግሎቱ የዩክሬን ልዩ የስለላ ተቋማት በሞስኮና በሞስኮ ክልል በሚገኙ ወሳኝ መሰረተ ልማቶች የመንግስት ባለስልጣናት፣ የሩሲያ መከላከያ ሚኒስቴር ወታደሮችና የህግ አስከባሪ አካላት ላይ የማጥፋትና የሽብር ጥቃት ለመፈጸም ዝግጅት እያደረጉ መሆኑን ደርሶበታል። ከዚህም ጋር ተያይዞ የዩክሬን የስለላ ተቋማት በዋና ከተማዋ ጥቃቶችን ለመፈጸም በማሰብ ከአንድ የሞስኮ ኩባንያ እስከ 20 ኪሎ ግራም ክብደት መሸከም የሚችሉ የፋይበር ኦፕቲክ ድሮኖችን ለመግዛት ያደረጉትን ሙከራ የደህንነት ኃይሉ አክሽፏልም ብሏል። እነዚህ ድሮኖች በሩሲያ ጦር ኃይሎች የጠላትን መሳሪያ ለማውደም የሚያገለግሉ ሲሆኑ የዩክሬን የስለላ ተቋማት ሙከራቸው ተሳክቶ ቢሆን ኖሮ ድሮኖቹን በፈንጅ በማጥመድ በሞስኮ በተመረጡ ኢላማዎች ላይ አውዳሚ ጥቃት ለመፈጸም ይጠቀሙባቸው እንደነበር ተቋሙ አስምሮበታል። በሌላ በኩል ከፖላንድ የተነሳና ወደ ልዩ ወታደራዊ ዘመቻው ቀጠና ሊላክ የነበረ በውስጡ ፈንጅ የተጠመደበት ሙቀት ሰጪ የጫማ ውስጥ መረገጫ በቁጥጥር ስር ውሏል ተብሏል። የደህንነት አገልግሎት ፕሬስ ጽህፈት ቤት እንዳብራራው በዩክሬን የስለላ ኤጀንሲዎች አስተባባሪነት ከፖላንድ በቤላሩስ አቋርጦ ወደ ሩሲያ የጦር መሳሪያ በማስገባት ወንጀል የተጠረጠረ አንድ የውጭ ሀገር ዜጋ በቁጥጥር ስር መዋሉንም ዘገባው አክሏል። የግለሰብ በሎጂስቲክስ ዘርፍ የሚሰራ
መሆኑን የተናገረ ሲሆን በአንድ የዩክሬን አስተባባሪ ትዕዛዝ መሰረት 504 የሚደርሱና ፈንጅ የተጠመደባቸው ሙቀት ሰጪ የጫማ መረገጫዎችን በሞስኮ በሚገኝ የሎጂስቲክስ ኩባንያ በኩል ተቀብለዋል ነው የተባለው። እነዚህ የጫማ መረገጫዎች ሰብአዊ እርዳታ በመምሰል በልዩ ወታደራዊ ዘመቻ ቀጠና ለሚገኙ የሩሲያ ወታደሮች እንዲደርሱ የታቀደ እንደነበርም የስለላ ተቋሙ ገልጿል። የደህንነት አገልግሎቱ የቦምብ ባለሙያዎች እንዳረጋገጡት እያንዳንዱ መሳሪያ 1.5 ግራም የቲኤንቲ ፈንጅ መጠን ያለው ሲሆን ከኃይል ምንጭ ጋር ሲገናኝ በመፈንዳት ወታደሮቹን ለአካል ጉዳት የሚዳርግ ነውም ተብሏል። የፌዴራል ደህንነት አገልግሎቱ የዩክሬን ልዩ የስለላ ተቋማት ፈንጂዎችን እንደ ኤሌክትሪክ ምድጃ፣ የእጅ ጥፍር ማሳመሪያ መሳሪያዎች፣ የውበት መጠበቂያዎች፣ የሽቶ ስብስቦች፣ ፓወር ባንኮች፣ ስፒከሮች፣ የሃይማኖት ስዕሎች፣ የቤተ ክርስቲያን ንዋያተ ቅድሳት፣ የመኪና መለዋወጫዎች፣ የድንጋይ ንጣፎችና የድሮን መነጽሮች በመሳሰሉ የዕለት ተዕለት መገልገያ ዕቃዎች ውስጥ ደብቀው እንደሚያስገቡም አስጠንቅቋል። በመሆኑም ዜጎች አጠራጣሪ የሆኑ ዕቃዎችን ሲመለከቱ እንዲሁም የግል መረጃዎቻቸው ሸልከው እንደወጡ የኢሜይል፣ የማህበራዊ ሚዲያ፣ የመልእክት መለዋወጫ አፕሊኬሽኖችና ሌሎች የኢንተርኔት አገልግሎት አካውንቶቻቸው መጠለፋቸውን ሲያውቁ በአፋጣኝ ለሚመለከታቸው አካላት ሪፖርት እንዲያደርጉ ተቋሙ አሳስበዋል። በዚህ ጦርነት ውስጥ ሁለቱም ወገኖች ከጦር ግንባር ርቀው በሚገኙ አካባቢዎች ውስጥ ድሮኖችና ልዩ ጓዶችን በመጠቀም አመራሮችና መሰረተ ልማቶች ላይ ጥቃቶችን መፈጸማቸው ታይቷል። ለዚህም እንደ ማሳያ የሚነሳው የሩሲያ ወታደራዊ ስለላ ድርጅት ምክትል ኃላፊ የሆኑት ሌተናንት ጀነራል ቭላድሚር አሌክሼቭ በየካቲት ወር በሰሜናዊ ሞስኮ በሚገኘው የቮሎኮላምስክ አውራ ጎዳና ላይ ባለ አፓርታማ ውስጥ ድምፅ ማፈኛ ወይም ሳይለንሰር በተገጠመለት ሽጉጥ 3 ጊዜ ተተኩሶባቸው መትረፋቸው አንዱ ማሳያ ነው። ዩክሬን የሩሲያን ወታደራዊ ፋይናንስ አቅም ለማዳከም የነደፈችው ስትራቴጂ የነዳጅ ዘርፍን ኢላማ ማድረግ ነው። ከየካቲት 28 ጀምሮ በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የዓለም አቀፉ የነዳጅ ዋጋ ማሻቀቡ ይታወቃል። በዚህ ምክንያት አሜሪካ ማዕቀብን በተወሰነ መልኩ ማላላቷን ተከትሎ ሩሲያ በግጭቱ የመጀመሪያዎቹ 2 ሳምንታት ውስጥ ወደ 6.6 ቢሊዮን የብሪታንያ ፓውንድ የሚገመት ገቢ ከነዳጅ ሽያጭ ማግኘት ችላ ነበር። የኢንዱስትሪ መረጃዎች እንደሚያሳዩት ይህ ገቢ ከየካቲት ወር ጋር ሲነጻጸር በ14 በመቶ ብልጫ አለው። ይህንን የፋይናንስ ፍሰት ለመግታት ዩክሬን በሩሲያ ምዕራባዊ ግዛት በሚገኘው የነዳጅ ኤክስፖርት ማዕከል ላይ ጥቃት ፈጽማለች። በቀን 1 ሚሊዮን በርሜል ድፍድፍ ነዳጅ ወደ ውጭ በሚላክበትና በባልቲክ ባህር ላይ በሚገኘው የፕሪሞርስክ ወደብ ላይ የድሮን ጥቃቶች ተፈጽመዋል። የወደብ ሩሲያ ማዕቀብን ለማለፍ ለምትጠቀምባቸው መርከቦች እንደ ማዕከል ሆኖ የሚያገለግል መሆኑም ይነገራል። ከዩክሬን ድንበር 570 ማይል ርቆ ከፊንላንድ አቅራቢያ በሚገኘው በዚህ የፕሪሞርስክ ተቋም ላይ ከተፈጸመው ጥቃት በኋላ የነዳጅ ማከማቻ ጋኖች ላይ የጭስ ማዕበል ሲወጣ የሚያሳዩ የሳተላይት ምስሎችም ወጥተዋል። የሌኒንግራድ ክልል አስተዳዳሪ አሌክሳንደር ድሮዝዴንኮ ጥቃቱና ቃጠሎውን ያረጋገጡ ሲሆን የኢንዱስትሪ ምንጮችም ተርሚናሉ በጥቃቱ ሳቢያ ዝግ መሆኑን አመላክተዋል። የፕሪሞርስክ ማዕከል ባለፈው መስከረም ወርም በዩክሬን ድሮኖች ተጠቅቶ የነበረ ቢሆንም የዘንድሮ ጥቃት ግን የከፋ ጉዳት አስከትሏል ተብሏል። ይህ ሁኔታ ዩክሬን ጥቃቱን የፈጸመችው 1150 ኪሎ ግራም የሚመዝን አረር በተገጠመለት አዲሱ ፍላሚንጎ በተሰኘ ሚሳኤል ሊሆን ይችላል የሚል ግምትም አስነስቷል። የዩክሬን ሰው አልባ ኃይሎች እዝ ለጥቃቱ ኃላፊነት የወሰደ ሲሆን ማዕከሉ ማዕቀቦችን ለማለፍ ይጠቅም ስለነበር እርምጃ መውሰዱን አስታውቋል።